ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመጋቢት 30 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋናዎቹን በማስቀደም እናስተዋውቃችኋለን። እስከ መጨረሻው አብራችሁን ቆዩ። የአማራ ፋኖ የህልውና ትግሉን በወታደራዊ ድልና በሰራዊት አደረጃጀት በማሳደግ ቀጥሏል። ዛሬ ጎንደር ላይ ሁለት ታላላቅ ድሎች ተመዝግበዋል። የጎንደሩ ድል ምን ይመስላል? የሰዓቱ ዜናችን በቀዳሚነት ዝርዝሩን ያስደምጣችኋል። የዛሬ ዓመት ታማኙ አርበኛ መንበሩ ጌታዬ በጀግንነት ሲፋለም የወደቀባት ሰዴ ከተማ ዛሬ በመንበሩ ወንድሞች ድል ደምቃ ውላለች። የብልጽግናው ሰራዊት መስመራዊ መኮንኖቹን ጨምሮ በፋኖ እጅ ሲገቡ አንድ ሻለቃ ሙሉ ሰራዊቱ ተመቶ ወድቋል። ሞትን ያመለጠው ቀሪው ደግሞ ወደ ቀራኒዮ ሸሽቷል። የጎጃሙን ተጋድሎ ዝርዝር መረጃ ዜናችን የሚያስደምጣችሁ ይሆናል፣ ተሰሙታላችሁ። የአማራ ፋኖን የትግል ደረጃ በግልጽ ካሳዩ ክስተቶች መካከል አንዱ የቀጠናዊ ትስስርና የጋራ ዘመቻ ነው። አንድ አማራዊ አታጋይ ድርጅትና ታጋይ ሰራዊት እየተገነባ መሆኑን ተከትሎ የትግሉ ደረጃም በዚያው ልክ እድገቱ ታይቷል። ወሎ ቤት አማራ ዳውንት ላይ የሆነውም በዝርዝር ልንነግራችሁ አሰናድተነዋል፣ ይደመጣል። ጦረኞቹ ብልጽግናና ህወሓት የጦርነት ታድሶ ለማድረግ ተፋጠዋል። ብልጽግናው የጄኔራል ታደሰን የስልጣን ዘመን ሲያድስ፣ ህወሓት ግን ፍላጎቱ ጄኔራል ታደሰ ወረደ ከስልጣን እንዲወርዱለት ነበር። ይህን እልህ ወለድና ኃላፊነት የራቀው ውሳኔ ተከትሎ ሁለቱ ኃይሎች ይዋጣልን ብለው ሊፋለሙ መሆኑን ምልክቶች እየታዩ ነው። ህወሓት ለመፋለሚያ የመረጠው ሜዳ ደግሞ የአማራን ምድር ሆኗል። በዚህ ጉዳይ የተሰናዳውን መረጃ በዝርዝር እናቀርብላችኋለን። እነዚህን ጨምሮ ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳ ነው የሰዓቱ ዜናችን ወደ እናንተ መቅረብ ጀምሯል። በድጋሚ እስከ መጨረሻው አብራችሁን ቆዩ በማለት ወደ ዝርዝር ዘገባው እናልፋለን። ፋኖ በጎንደር ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ዕለቱ ተጋድሎ ውሎ በጎንደር ቀጠናም ቀጥሎ የዋለ ሲሆን በማዕከላዊ ጎንደር ጫንድባ ላይ የበላይ እዝ ሁለት ክፍለ ጦሮች በቅንጅት ያደረጉት ተጋድሎ ታላቅ ድል የተገኘበት መሆኑ ታወቀ። የጎንደር ጠቅላይ ግዛት በላይ ዘለቀ እዝ 202ኛ ኮር በጌምድርና ዞቨል ጃኖ ክፍለ ጦሮች በጫንድባ ከተማ በቅንጅት ባካሄዱት ውጊያ የብልጽግናውን ሰሜን ምዕራብ እዝ ሰራዊት ከባድ ኪሳራ ደርሰውበታል። ክንቢና ዋንኪ በተባሉ ቀበሌዎች የተደረገው ትንቅንቅ ከ25 በላይ የብልጽግናውን ሰራዊት እርምጃ የተወሰደበት ሲሆን በፋኖ በኩል ቀላል መስዋዕት ብቻ ደርሷል። የፋኖን የተቀናጀና የተጠናከረ ፈጣን ምት መቋቋም ያልቻለው የብልጽግናው ሰሜን ምዕራብ እዝ ሰራዊቱ ወደ መጣበት ለመመለስ ተገዷል። በጎንደር ጠቅላይ ግዛት በሁለት እዝ ተከፍለው ሲታገሉ የነበሩት የፋኖ አደረጃጀቶች አንድነታቸውን መስርተውና አርበኛ ዮሐንስ ንጉሱን መሪ አድርገው ከመጡበት ጊዜ ጀምሮ የጋራ ተጋድሎ በማድረግ ታላላቅ ድሎችን እየተቀዳጁ ይገኛሉ። በጋራ ዘመቻ በአማራ ህዝብ የሉና ትግል የትግል ዓላማ ጥራትና ሌሎች በትግሉ ዙሪያ አስፈላጊ በሆኑ ርዕሰ ጉዳዮች ሰፊ የማጥራት ስራ ሲሰራ የቆየው በላይ እዝ በቅርቡ የተለያዩ የኮር አደረጃጀቶችን ሪፎርም መስራቱ ይታወሳል። የማጥራትና ማብቃት ስራ ከመስራትና የአደረጃጀት ሪፎርምን ከማስተካከልም ባለፈ በመደበኛ ውጊያም ከበለሳ እስከ ደንቢያ፣ ከጋይንት እስከ እስቴና እብናት፣ ከስማዳ እስከ ቋራና መተማ፣ ከአርማጮ እስከ ወገራ በተዘረጉ ሰፊ ቀጠናዎች ተከታታይ ውጊያዎችን አካሂዷል። ፋኖ በተከታታይ የሚያደርገውን በድል የታጀበ ፈጣን ማጥቃት ተከትሎም የብልጽግናው ሰሜን ምዕራብ እዝ ሰራዊት አዛዡ ጄኔራል ብርሃኑ በቀለ በዳዳ ኃይል ይጨመርልን፣ የአየር ኃይል ድጋፍም ይደረግልን ብለው በጠየቁት መሰረት የምስራቅ እዝ ሰራዊት ከፍተኛ ቁጥር ይዞ ወደ ጎንደር መግባቱ ይታወቃል። የድሮን አሰሳና ቅኝትም በተከታታይ የተካሄደ ሲሆን ንጹሐንን ኢላማ ያደረጉ 4 የድሮን ጥቃቶች ተፈጽመዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ለወራት ሲያሰለጥናቸው የቆየውን የኮማንዶ አባላትን ዛሬ አስመርቋል። ለበርካታ ወራት ወታደራዊና ፖለቲካዊ ስልጠና ሲከታተሉ የነበሩ የአማራ ፋኖ ብሔራዊ ንቅናቄ ተተኪ ሰራዊት አባላትን ማስመረቁን የገለጸው የጎንደር ጠቅላይ ግዛት በላይ ዘለቀ እዝ ለሰራዊት ግንባታ የዲሲፕሊን ቀረጻና የፖለቲካ ስርጸት ስራውን አጠናክሮ እንደሚቀጥል አስታውቋል። የአማራ ህዝብ የሉና ትግል ወደ ወሳኝ ምዕራፍ መሸጋገሩን ተከትሎ የተተኪ ሰራዊት ምልመላና ስልጠናን ጨምሮ የኮማንዶ አባላት ስልጠናም በስፋት እየተካሄደ ይገኛል። ይህም የትግሉን ደረጃ አመላካች መሆኑን ወታደራዊ ተንታኞች ይናገራሉ። ወታደራዊ ተንታኞች አክለውም ይህንን ለዓላማ የሚታገል ስልጡን ታጋይ የጋራ ዘመቻና የጠራ የትግል ዓላማ በመያዝ ማታገል ከመሪዎች የሚጠበቅ ነው። ይህን ማድረግ ከተቻለ ህዝባዊ ትግሉ በድል የሚጠናቀቅበት ጊዜ ሩቅ አይሆንም ብለዋል።
ፋኖ የወረዳ ከተማና የብልጽግና አዛዦችን በእጁ አስገባ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ሕዝብ በጎጃም ቀጠና የሚያካሄደውን ተጋድሎ አጠናክሮ በመቀጠል በምስራቅ ጎጃም ዞን ከሚገኙት ስትራቴጂካል ከተሞች መካከል አንዱ የሆነችዋን ሰዴን ተቆጣጥሯል። ታላቁ ድል የተገኘው የአጼ ቴዎድሮስ ሕዝብ ሁለት ኮሮች ማለትም 201ኛ ኮርና 206ኛ ኮር በጋራ ባደረጉት ውጊያ መሆኑን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ሕዝብ ግንኙነት መምሪያ የሰዴ ወረዳ መቀመጫ የሆነችውን ሰዴ ከተማን ሙሉ በሙሉ ተቆጣጥሯል። ከዚህ በተጨማሪም የብልጽግና ሰራዊት ወታደራዊ አዛዦችን ጨምሮ በርካታ ሰራዊቱን በእጃችን አስገብተናል ብለዋል። በውጊያው ከፋኖ ምትና እጃቸውን ከመስጠት የተረፉት የብልጽግናው ሰራዊት አባላት ወደ ቀራኒዮ ከተማ ሸሽተው መግባታቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ የዕለቱን ተጋድሎና የተገኘውን ድል አስመልክቶ መረጃውን ሲቀጥልም በውጊያው ከጠላት ላይ በርካታ የቡድን መሳሪያ፣ የነፍስ ወከፍ መሳሪያ፣ ከፍተኛ መጠን ያለው ተተኳሽ ወታደራዊ ተሽከርካሪ ከነነዳጁና እግረኛ ሰራዊትን በእጃችን ማስገባት የተቻለበት ውጊያ ተደርጓል። ውጊያውን ያካሄደው የዛሬ ዓመት በዚሁ ቀጠና ከጠላት ሰራዊት ጋር ፊት ለፊት ተናንቆ በርካታ የጠላትን ኃይል ከጣለ በኋላ በጀግንነት በተሰዋው ጄኔራል መንበሩ ጌትዬ ስም የተሰየመ ዘመቻ ነው ብለዋል። ከፋኖ ብርቱ ምት በኋላ በጄኔራል ብርሃኑ ጥላውን የሚመራው የብልጽግናው ሰራዊት 6ኛ እዝ 601ኛ ኮር 25ኛ ክፍለ ጦር 6ኛ ሻለቃ ምክትል አዛዥ መቶ አለቃ አንተነህ ገመቹን ጨምሮ ሌሎች ወታደራዊ አዛዦችም በፋኖ እጅ ገብተዋል። መቶ አለቃው ከኛ ጋር ነው ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዛሬ ጠዋት ምስራቅ ጎጃም ዞን ሰዴ ላይ አፋብን በከፈተው ውጊያ መቶ አለቃ አንተነህ ገመቹ በመሮጥ ላይ ያለ ቀላል ጉዳት ስለደረሰበት የቴዎድሮስ ዕዝ ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን ወደ ሕክምና ልኮታል። ይህ ድል መታሰቢያነቱ የዛሬ ዓመት ጠላትን ተናንቆ ታላቅ ጀብድ ከፈጸመ በኋላ ሰዴ ላይ በጀግንነት ለወደቀው ሻለቃ መንበሩ ጌትዬ ይሁንልን በማለት የድሉን ስፋትና የብልጽግናው ሰራዊት መስመራዊ መኮንንን አሁናዊ ሁኔታ ተናግሯል። ከቅዳሜ ጀምሮ በደጋ ዳሞት፣ አዴት፣ ሞጣና ሰዴ አካባቢዎች የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ምት የበረታበት የብልጽግናው ሰራዊት ድሮንን ብቸኛ የጦርነት ማስኬጃ አድርጎ እየተጠቀመ ነው። በዛሬው ዕለትም በሰዴ ከተማና አካባቢው የተደጋጋሚ የድሮን ድብደባ የፈጸመ ቢሆንም ሰራዊቱን በጅምላ ከመፍረስና ከመበተን እንዳልታደገው የዙ ህዝብ ግንኙነት መምሪያ አስታውቋል። በአጠቃላይ በዛሬው የሰዴ ከተማ ተጋድሎ የተመዘገቡ ድሎችን ስንመለከት ከአንድ ሻለቃ በላይ የብልጽግና ሰራዊት እርምጃ እንደተወሰደበት ታውቋል። የአጼ ቴዎድሮስ ዕዝ ወታደራዊ አመራሮች በ201ኛ ኮርና በ206ኛ ኮር አመራሮች በተናበበ መልኩ ውጊያውን የመሩት ሲሆን 5 ብሬን፣ 100 ክላሽንኮቭ፣ 1 ወታደራዊ መገናኛ ሬዲዮ፣ 24 ባህላዊ መሳሪያ፣ 140 የክላሽንኮቭ ካዝና፣ 16 የወገብ ትጥቅ፣ 50 የእጅ ቦምብ፣ 20 ሺህ የብሬን ተተኳሽና 15 ሺህ የክላሽንኮቭ ተተኳሽ ለፋኖ ገቢ ሆኗል። 9 ወታደራዊ ተሽከርካሪዎችና 15 ወታደራዊ ሞተር ሳይክሎችንም ፋኖ ከብልጽግናው ሰራዊት ላይ ተረክቧል። መቶ አለቃ አንተነህ ገመቹን ጨምሮ 7 የመከላከያ እግረኛ ሰራዊት፣ 3 ፓራ ኮማንዶ፣ 5 የባዲን ፖሊስ፣ 10 ሚሊሻና 4 የወረዳ ካድሬዎች በፋኖ እጅ ገብተዋል። እንደ አጼ ቴዎድሮስ ዕዝ የህዝብ ግንኙነት መምሪያ ሪፖርት 90 የብልጽግና ሰራዊት አባላት እርምጃ የተወሰደባቸው ሲሆን 22 ፓራ ኮማንዶና 55 ሚሊሻም እርምጃ እንደተወሰደባቸው ተናግሯል። በድል የታጀበው የዳውንቱ የጋራ ተጋድሎ ተከታታይ ውጊያዎችን በቅንጅት እያደረገ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ዛሬም በወሎ ቤት አማራ ጠቅላይ ግዛት 2 የአፋብኃኝ ዕዞች በቅንጅት ብርቱ ተጋድሎ አካሂደዋል። የብልጽግናው ሰራዊት በድሮን የታጀበ ውጊያ ባደረገበት የዳውንቱ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝና ጎንደር ጠቅላይ ግዛት በላይ ዕዝ በቅንጅት ነው ተጋድሎን ያካሄዱት። የብልጽግናው ሰራዊት ከጋሸናው ምሽግ ቀጥሎ መተማመኛ የሚለው የዳውንቱ ከባድ ምሽግ ነው። በዚህ ከባድ ምሽግ ከጧት ጀምሮ ውጊያ እየተካሄደበት መዋሉን የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 106ኛ ኮር ሚዲያና ኮሚኒኬሽን ክፍል በርካታ የብልጽግና ሰራዊት እርምጃ እንደተወሰደበት አስታውቋል። የአጼ ምኒልክ ዕዝ የ106ኛ ኮር አሃዶችና የጎንደር ጠቅላይ ግዛት በላይ ዕዝ የ206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር በጥምረት በዳውንት ባደረጉት ተጋድሎ ይህ ዜና እስከተጠናቀረበት ሰዓት ድረስ ከ15 በላይ የብልጽግናው ሰራዊት አባላት እርምጃ ተወስዶባቸዋል። የአማራ ፋኖ ብሔራዊ ንቅናቄ ከምስረታው ማግስት ጀምሮ በየጊዜው ድርጅታዊ እድገት እያሳየ ሲሆን በተለይም የጋራ ዘመቻዎችን ማካሄድና የጎንዮሽ መጓተቶችን ሙሉ በሙሉ በሚያስፍል ደረጃ እየቀረፈ ነው። በተመሳሳይ ሰዓት በተለያዩ ቀጠናዎችም ዘመቻዎችን በመክፈት የብልጽግናውን ሰራዊት ረፍት እየነሳው ሲሆን ከመጋቢት አጋማሽ ጀምሮ በአራቱም የአማራ ግዛቶች ፋኖ ያለ ረፍት በድል የታጀበ ውጊያ በማድረግ ላይ ነው። የዛሬው የዳውንቱ ውጊያም በሁለት የአማራ ግዛቶች ጎንደርና ወሎ ቤተ አማራ ጠቅላይ ግዛቶች የሚገኙ 2 የአማራ ፋኖ ብሔራዊ ንቅናቄ ዕዞች በመቀናጀት ያካሄዱ
ባካሄዱት ውጊያ ነው። ዳውንት ወረዳ ዛሬ መጋቢት 30 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ ሲካሄድ የዋለው ብርቱ ውጊያ ከፍተኛ ኃይሉን ይዞ የገባው የብልጽግናው ሰራዊት በፋኖ የቅንጅት ውጊያ ተመቶ ወድቋል። ምንም እንኳን የዜና እስከተጠናቀረበት ሰዓት ድረስ ብልጽግና የሚተማመንበት ምሽግ ባይሰበርም ከ20 በላይ የብልጽግናው ሰራዊት እርምጃ ሲወሰድበት ከ32 በላይ ደግሞ ከባድና ቀላል ቁስለኛ ሆነዋል። በውጊያው ጉዳት የደረሰባቸው የብልጽግና ሰራዊት አባላት ዳውንት ጤና ጣቢያ መግባታቸውን የጣና ቴሌቪዥን ምንጮች አረጋግጠዋል። የህወሓትና ብልጽግና የጦርነት ዝግጅት በራያ አላማጣ። ህወሓት በአማራ ክልል ሰሜን ወሎ ዞን ራያ አላማጣ አካባቢ አዲስ ወታደራዊ አፈሳ እያደረገ ሲሆን ብልጽግና በበኩሉ ከስፍራው ተፈናቅለው የነበሩ ሚሊሻዎችን በመሰብሰብ በተጠንቀቅ እንዲቀመጡ ማዘዙ ተሰምቷል። የጣና ቴሌቪዥን ወታደራዊ ምንጮች እንደገለጹት በራያ አላማጣ ህወሓት በወራ በያዛቸው አላማጣ ከተማ ራያ ባላና አካባቢው የሚንቀሳቀሱ ሚሊሻዎች በካምፕ እንዲጠረነፉ ከተደረገ በኋላ አዲስ ስምሪት ተሰጥቷቸዋል። በኮሎኔል አህመድ ኤሚ ሲመራ የነበረውን የአካባቢውን ኮማንድ ፖስት በትኖ ቀጠናውን ለህወሓት አስረክቦ የወጣው የብልጽግናው ሰራዊትና የአካባቢው ሲቪል አስተዳደር በሸሸበት ሁሉ እንዲሰበሰብ እየተደረገ መሆኑን የገለጹት ምንጮቻችን የአካባቢው ተወላጅ የሆኑ የሚሊሻ አባላት በራያ ቆቦ ዙሪያ ላስታ መገንጠያ በሚባል ቦታ ጊዜያዊ ካምፕ ተዘጋጅቶ እንዲጠረነፉ መደረጋቸውን አስታውቀዋል። ወታደራዊ ምንጮቻችን አክለውም እነዚህ ሚሊሻዎች አጫጭር ስልጠና ወስደው በጊዜያዊ ካምፕ የተጠረነፉት ብልጽግናው ግንቦት 24 አድርገዋል የሚለው ምርጫ ተከትሎ ህወሓት አላማጣና አካባቢውን እንዲለቅ ለሚደረገው ዘመቻ ራሳቸውን ዝግጁ እንዲያደርጉ መመሪያም ጭምር እንደተላለፈ ተገልጿል። ላስታ መገንጠያ ላይ እንዲሰፍሩ የተደረጉት የሚሊሻ አባላቱ ራያ አላማጣ በህወሓት ሲያዝ ተበትነው የነበሩ ቢሆንም በአማራ ክልል ሚሊሻ ጽሕፈት ቤት ከፍተኛ ኃላፊዎች ጥሪ የተደረገላቸው ናቸው። የአማራ ክልል ሚሊሻ ጽሕፈት ቤት ጥሪ ያደረገላቸውን እነዚህ የሚሊሻ አባላት ከኦሮሚያ ክልል ተፈናቅለው በሰሜን ወሎ ዞን ራያ ቆቦ አካባቢ ጃራ ተብሎ በሚጠራው ቦታ በሚገኘው የተፈናቃዮች መጠለያ ካምፕ ላይ ወታደራዊ ስልጠና እንዲወስዱ አድርገዋቸዋል። በዚህ መልኩ ወታደራዊ ስልጠና የሰጣቸው የሚሊሻ አባላቱ ህወሓትን ለመመከት በሚል ዋጃ አቅራቢያ የሰፈሩ ሲሆን የባዲን የክልል አመራሮችና የሰሜን ወሎ ዞን የጸጥታ ኃላፊዎች በዚህ ካምፕ በመገኘት ነው አዲስ መመሪያ ያስተላለፉት። የባዲን አመራሮች ለሚሊሻ አባላቱ ትዕዛዝ የሰጡ ቢሆንም የብልጽግናው ሰራዊት ግን ከነሱ በኋላ በብዙ ርቀት በሜካናይዝድ እየተጠበቀ ጮቢበር ተብሎ በሚጠራው ካምፕ ሰፍሮ እንደሚገኝ ተገልጿል። ብልጽግናው ይህን እያደረገ ባለበት ወቅት ህወሓት በበኩሉ በርካታ ታዳጊዎችን ከአማራ ክልል ራያ አላማጣ በኃይል እያፈሰ ወደ ወታደራዊ ካምፕ እያስገባ መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። እንደ ነዋሪዎቹ ገለጻ ህወሓቱ ወታደራዊ አፈሳውን ቀደም ብሎ የጀመረው ቢሆንም ከቅርብ ጊዜያት ወዲህ ግን በተለየ መልኩ አላማጣ ከተማን ጨምሮ በሌሎች ወረዳዎች የሚኖሩ በተለይም የአማራ ተወላጆችን በግዳጅ እያፈሰ ነው ብለዋል። ህወሓት ወጣቶችን በኃይል እያፈሰ መሆኑን ተከትሎ ወላጆች ልጆቻቸውን ከቤት እያሸሹ ቢሆንም ልጆቻቸውን ባሸሹ ወላጆች ላይ ኢሰብአዊ ድርጊት እየፈጸመ መሆኑም ተገልጿል። ህወሓት ከአስገዳጅ ወታደራዊ ምልመላው ጎን ለጎን በዛሬው ዕለት በራያ አላማጣ ሰፍሮ የሚገኘውን ታጣቂ ኃይል ወደ ቆቦ በሁለት አቅጣጫ እያስጠጋ መሆኑን የዓይን እማኞች ገልጸዋል። የብልጽግናው ሰራዊት ሙሉ ሎጂስቲክሱን ጥሎ መውጣቱን ተከትሎ ራያ አላማጣና አካባቢው በህወሓት ታጣቂዎች ስር ከገባ በኋላ ከ100 ሺህ በላይ ነዋሪዎች ተፈናቅለው በከፍተኛ ችግር ውስጥ እንደሚገኙ ዓለም አቀፉ የሰብአዊ መብት ተቋማት ጭምር በተደጋጋሚ መዘገባቸው ይታወሳል። የጄኔራል ታደሰ ወረደ የአደራ ስልጣን ለአንድ ዓመት መራዘሙን ተከትሎ ህወሓት ውሳኔውን እንደማይቀበለው ይታወቃል። ህወሓት ይህንን ውሳኔ ምክንያት በማድረግ በአማራ ህዝብ ላይ የሚከፍተውን ጦርነት በቅርቡ መጀመሩ እንደማይቀር ይጠበቃል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።